ብሮ ራቅ በል በእናትህ የኔ ጌታ ሌትስ ጎ ጋይስ ሂዱበት። እኔ አንተን አንደ ቢቀጣ ራሱ እኮ ለኔ እኮ ትልቅ ነገር ነው ጋይስ። በ3000 ነው ሌትስ ጎ በ3000 ነው ጋይስ ሂዱበት። 5000 ነው ያልከኝ ወይኔ ስቲፎ ግን በጣም ፈራይ ዛሬ። እኔ እግዚአብሔር 3000 ከገባ ራሱ በቂ ነው። ለምንድን ነው እንደዚህ ፈርተህ እኔን 5000 ያልከው? ብዙ ምቀኞች አሉብኝ ብድር እንዳይገቡ ስለፈራው ነው። እኔ ግን አንተ ሲፈራ ዛሬ አየሁ የኔ ጌታ ቴንክ ሶ ማች ጋይስ ሌትስ ጎ እኔ 5000 ብገባ እኮ ማለት ነው እዚህ ጋር ማለት ነው በራሴ ዘፈንና ማርያምን ያለኝን ነው የምቀጣው። እስቲ 5000 ክተቱት እስቲ ማርያምን ያልከኝ ስቲቭ ከጦጣ ጋር ምን ትሰራለህ ይሉኛል። ኧረ በእናታችሁ በቃ እባካችሁ ጋይስ ማርያምን ብሏል። ቤት አንድ ሸቀመቱ ሰው አላችሁ ማርያምን ብሏል። ሌትስ ጎ 5000 ያስገቡኝ እስቲ ቃል ገብታል። እኔ ምንም ታምን ጋይስ ታምን ጋር 5000 2600 ግባ እቀጣለሁ። አትናቃ አባቢ አትናቃ። ይሄ ንቀት እኮ ነው። አሁን አንተ በዚህ ምላስ እኮ ነው አንተ የፈመስከው። አትናቅ፣ ሰው አትናቅ እንዴ! እና ተመስገን እኮ ነው። እኔ አላኩም። ስራዬ ያስከብረኛል። ጥሩ ስራ ስለምሰራ ነው። ሰው እኮ ስራ ቢያስከብር ከሆነ እኔ ቤት ያለው ሰዎች አትናቃ። 5000 አስከበርኳቸው። እሱ አይመለከትም። አንተን አንቺ አስከበርኳቸው ብሮ። አንተን አምጥቼ አስከበርኳቸው። ዋሻው እንዴ የመጀመሪያ ለፍቼ ነው እንዲህ ብላ ተሰው ከኔጋ ላይ የገባ ቀን የመጀመሪያ ሰሞን እንዲህ ብለ ምናምን እንዲህ ምን ሆኖ ታማሚ ነው ምናምን ተብሎ እርዳታ ተብሎ እንደውም ጊፍት የተሰጠ ዘመን አንተ ኮርሌት ልማድ ወይኔ በላችሁ። ግን በጣም ነው የምታወራው ገብርኤል። አንተ አርፈህ ተጮት እዚህ አለፍልፍባት ልጅቷ ላይ። አንተ ኩባያ ፊት አንደ ዝም በል እየነገርኳት ነው። ስሚኝ ማሬ፣ በጭንቅላታቸው ቆመው ሻወሩን ይክፈቱት። ሶስተኛ እንዳገባለ አይቻልም። የራሱ ካላል እሺ ከፍታለሁ፣ እማቤቴ ከፍታለሁ። አንተ ግን ትከፍታለህ። በጣም ነው የማመሰግነው። በጣም ሃርድ አርጊው ግዳያቸው እማቤቴ ለምን አረ እስቲፎ በቃላሽ እናቴ ስሙት ግዳያቸው እንደዚህ ዘልዛለች። አራተው እንደዚህ አይነት ቃላት ተጠቀም። አረ በእናቴ ደግሞ ላማክራት ፍቅረኛ አይነት ይሄ ደግሞ ምንድነው እንደዚህ አይነት ቃላት ተጠቀም የሚለው? ብራዘር ኖርማል ነው እንዴ? የእናንተ ሌላችሁ ራሱ ነው የምትቀጣው። ዲጎራ ይቅጣት ይገርም። አንደኛ ቅጣት ጭቃ አፈር ታመጡና ጭቃ ትበጠብጡና ሙሉ ሰው ነው በጥብጬ እጠጣለሁ። ችግር የለውም። እሺ ሁለተኛ በጥብጬ እጠጣለሁ። ኖርማል ነው። እስቲፎ ብቻ ቅጣት ዲቦራ የሚማ የኔ እናት ወርቅ ትበጠብጥና የሴት ወርቅ ግን ዲቦራ ጭቃ ለማምጣት ውጭ ማውጣት አለብኝ ግዴታ። ታውቂያለሽ ዳይመንድ ኢትስ ኦኬ አለኝ። እኔ ጭቃ ለአበባ የመጣ ማለት ነው። ጭቃ ትበጠብጥና የኔ ዓለም እኮ ለጭቃ ውጭ እወጣለሁ አስፋልት ላይ ምናምን። ግን ውጣና ይዘና ቶሎ ብለህ ሁለተኛ ቅጣት ዲቦራ ተናገሪ። እሺ ሁለተኛ ቅጣት ዲቦራ። ሁለተኛ ቅጣት በርበሬ፣ ላርጎ፣ ዘይት እቺ ጂኒየስ ዲቦራ እቺ ጂኒየስ ናት። ይሄ እኮ ዋን ነው እኮ አንቺ አሁን እኮ የሶፍ ስሪም አይደለም። በቃ ሁሉንም እኮ አንዴ ነው የምትነግረው። ይኸውልሽ ይሄ በጣም የበዛ ቅጣት ነው። ላርጎ በርበሬ ዘይት። ኩዊንዬ እንደ ወንድማዊ ምክሬ ባድ ነገርና የሚበላ አትቀላቂ። እሺ ያማቸዋል። ማርያምን ረፊ ለደሱም ጥሩ አይደለም። ቁልፍ እኮ ነው የሚያወጡት። ቁልፍ ያወጣሉ እኮ ላርጎና በርበሬ። ዲቦራ ይሄ ሰውዬ ጡጦ ይዞ ለምንድን ነው የሚያወራው? እስጢፋኖስ ዝም በል። ምን ያለቀልኝ እናቴ ዝም በል እስጢፋኖስ። ትከቱና በርበሬ ታወጣላችሁ። በርበሬ፣ ዘይት፣ ላርጎ ታረጉና ትበጠብጡትና ለቁልፍ ማውጣት በጣም ሲምፕል ነው። ባይዘው ቀላል ቅጣት ነው። ማርያም ሁለተኛ ሶስተኛ ማርያም የቀን በቀን የምትቀጣው ቅጣት ነው። ኦኬ ሶስተኛ እኛ ስንቀጣ በምንም በጸሎትም ይሁን በምንም እኛ ስንቀጣ ትቀጣላችሁ። እንዲህ ነው አንሰማም። አርፈህ ተጮት እዚህ አለፍልፍባት ልጅቷ ላይ። አንተ ኩባያ ፊት አንደ ዝም በል እየነገርኳት ነው። ስሚኝ ማሬ፣ በጭንቅላታቸው ቆመው እንዴ የታኩር ጥሪ ሄደው ታኩር ጤና ይስጥልኝ። እስጢፎ ነኝ። ቴንኪው። አይ እንደዚህ አርቲስት ምናምን ብለሽ አታሽቃብጪ። ነገ ፕሮሞሽን ሰርተሽ ቻፓም ገጭሽ መስሎሽ ነው። የለም
እሺ ስማ አይ ቁም ነገር ማርያምን ሲሪየስ ነው የምጠይቅሽ ታኩሪ ላይፍ ለምንድነው ማገባው አሁን ላይፍ ላይ ሆነን በጣም ብዙ ሰው ታኩር ምናምን ነገር ደውልለት እየተባለ ነውና አንደኛ ብር ጠፊ ነው ገባሽ አይደለ መጀመሪያ ስትመጪ የነበረውን ስታይል አስቢው ምናምን እዛች በርጩማሪ ሆነሽ ምናምንና የምሬ ነው እንትና ቤት ጆ ቤት እየገባ ምናምን አሁን እቺም ብሮና እቺም አይደለም አይኔን እኮ ያመመኝ ታጋደሪ እንግዲህ ተበቃ ሊጠፋብኝ ነው መነጽሩ ነው ያያርኩ ለዛ ነው አይኑን ምናምን እያመመ ነውና እና ታዲያ እንደበላቸው ለምን ሌንስ አታስቀይርም የምርህ ነው አይዞሽ አባቴ በቃ ወይ እንትን ካለ ምናምን ሃርድ ከሆነ ምናምን ነገር በቃ አባቴ በቃ ካንተን ካለሽ ምናምን ሃርድ ከሆነ እጠቁምሻለሁ እሺ የበላቸው የበጋይን የቀየረለት ልጅ አለ እሱ እንትን ይላል ያረጋል በቃ ነገ ረግቢ በቃ ነገ ቪዲዮ ሰርተ ማታ በዛው እና ስሚ ልብስ ምን ሊያዝልሽ ሱፍ ምናምን ወይስ ምን ነው የምታረቂው አራኒ አንቺ እንደራስ አሪፍ ነገር አዘ እኮ አሪፍ ሱፍ እሺ ምናምን ከኔ ስታይል ጋር የሚሄድ ነገር ነው የሚወጣው ልብሱን አምስት ነው መቀበለው በቃ እንደተቀበልኩ በዛው ቀየረ ይመጣል 5 ሰዓት በቃ ምግብ አትብላሽ ጋብዛለሁ ምግብ አትብላ እኔ ገሬ ጋብዛለሁ እንደበላቸው ተመላሽ ዘሬ ልትመጣ ኧረ በስመ አብ ወወልድ ቅዱስ በራቸው ቡሌ ያወጣል እንዴ አይ በላሽ ተዘምቼ አይ በሬማ እንዴ በቃ ነገ እንገናኝ ሬዲዮኝ እሺ በጊዜ ተኚ ዘፈኑን እልክልሻለሁ ተለማመጁ እሺ አሁን ተኝተሽ በኤርፎን አድርገሽ ተለማመጁ አይሾ እንደበላይልኝ እሺ በቃ እሺ በጀማ እንዳመጪ ማንንም አይነካሽም እሺ ነው ያለው ይኸው ደስ አላችሁ አይደለ ልጁ አይገባም በቃ አንድ አይኑ ብቻውን ያለቅሳል ይሄ ደግሞ ካላለቀሰ ነገር አለው ማለት ነው ከሽቶ በዝኛው አይነፋም እንዳያለቅስ በሌ ዛሬ በግራ ጎንሽ ነው የተነሳሽው መሰለኝ መንጃ ፍቃድ አለ መኪናው ላንተ ሰጥቼ ልጅ እንዴ እኔ ምንድነው ጄቱር ምናምን ከሆነ አንደም እኔ ሲኖ ነው ምንሄደው እሱ በቃ አትክልት ተራ ይደንዳ ታረፈታ ቤት እናት እየበላሽ ነው ለራሱ ሞራል ነው ያራዳል አዎ በቃ ሲፌ ድምጽ ሆነ እሺ ያው ዛሬ እኔ ዛሬ ነው ያው ችግር የለውም እልክልሻለሁ ማለት ችግር የለውም በምናምን በቃ በላቸው ለኔ አይታየኝም ላሳይክ ጋይስ እሱን እኔ ላይቭ ላይ አይታየኝም በላቸው ያው እንደዚህ ነው ለኔ በላቸው ታዲያ ምንድነው አለ አንዴ አረና ደሙት ዛሬ ግን በአይ ነው እንደ ስክሪፕት የምታደርጉት በአይ ነው እስቲ ሲጀመር የተመታ ሰው ጨዋታውን አስጀምሩት ወተግባ ወይ አስጀምሩት አሁንስ መጣልህ በላቸው እናቴ ትሙት የለም በላቸው አንዴ ወተግባ ታዲያ ብላችሁ ቶሎ በል እናስጀምር በቃ በላቸው አንዴ ወተግባ አታውሩም አይደል በቃ እኔ ካየኋችሁ በቂ ነው ሳትተያዩ ተጮቱ ሁለታችሁ ኖርማል ነው በማርያም በረከሰው በእግዚአብሔር ችግር የለውም እኮ በላቸውና ብላኪ አቦ ሰምጥላችሁ ውጡ ካልተያያችሁ ምንም ማድረግ አንችልም ሁለታችሁ ነው እኮ ሻንዲ ወጥግባ ይሄ ክርስቶስን አንተ ላይቭ ላይ ስመጣ አለ ከዛ እሺ በላቸው አንዴ ወተግባ የኔ ላይቭ ወተግባ ቶሎ በላቸው የኔ ላይቭ ላይ እንደዚህ ስገባ በላቸው ቆይ አንዴ ቆይ በላቸው ከግቢ ነው ያለ ላይ ቦታ ወተግቢ በቃ አላላል ወተግቢ ከግቢ ደግሞ ታዲያ የዋህ ነው በላቸው ወይኔ ትምቼ እያላከሽ እናቴ ትሙት የለኝም ካለ ማለት ነው ብላኪ አድራሻን እኔ ማለት ነው ጋርዶቼ ነው ምልክልኝ
አሁን የለኝ ካልከኝ እኔ ላይቭ ላይ ክርስቶስን አይታይም። አልታይ በቃ ውጣ አንተ ራስ ወተግባ ክርስቶስ ራስ ወተግባ እንዴ ራስ ወተግባ አንተ በኤአይ ይገባል እኮ ላይ ሙድ ያዘ ነው እኮ ብሎክ አድርጎ እኮ በዛኛው እኮ ብሎክ ሲያደርግ በላቸው። ግን ኤአይ ምናምን ብላ ስታወራ እኮ ታስቀኛለች በጣም። ኤአይ ላይ መሰራ እኮ ነው የሚመስለው። የለም እናቴ ትምህርት እኔ ላይቭ ላይ ስትሆኑ አይታይም በላቸው። ከዛ በኋላ ስቲፎን ነክታችሁ እንዲህ ስትገቡ ስቲፎን ነክታችሁ ብላክ ጌም ትጫወታለህ። እኔ ለማውቀስ ነው የገባው። አንደኛው ልትተው በላቸው። እኔ አልታያቸው እኔ ማርያምን 1000 ቆይ ሰጠዋለሁ ዋላ ሰው እኔ እኮ ወንድ ነኝ። እኔ ፊት አያ ላይ ጌሙ ከተቀበልክ ተቀበልና ነው ሰው ንቃኝ ነው እንደምንድን ነው አንተ በላቸውን እውነቱን እኮ ነው። አትየው በላቸውን ጌምን አርፌ ራስ ላይ ፎከስ አድርገው ተጫወት በላቸው። ነው ወይስ እዚህ ጋር ኋላ የሚታየው የአርሰናል አርማ ነው የሚታይልኝ? በላቸው ያወራው ይሰማል። ማርያም እኮ በቃ ስማኝ፣ አንድ ነገር ልንገርህ። በላቸው በቃ ብላክ ይውጣ መጥቶ አመሰው እንኳን እንዳትገባ ተብያለሁ። ከቤት ታየው ጋር አንዴ ስሚኝ በስነ ስርዓት። አንተ አሽቃባጭ፣ አንተም ስማኝ፣ ለአንተ ነው ማወራው። እሺ ስሚኝ፣ ቁም ነገር እኔ ሪል እስቲ ዛሬ ከልቤ ላውራ። እንደው አድማጭ ካገኘው ሰው አይሰማም። ሾርት ሜሞሪ እንደሆናችሁ አውቃለሁ። አድማጭማ አግኝተን እኮ አዳመጥን ረሳው። በቃ እዚህ ጋር ማርያምን በጣም እኔ ከአንቺ ጋር ስገባ ማን አባሽ ስለሆንሽ ነው? እኔ ሴት ጓደኛሽ ነኝ። ስለ ዘፈን እየተነሳሽ እኔን እንትን የምታረጊው። ኦኬ ቀጣችኝ አይደል? ምን ትላለሽ መሰላችሁ? አውቃ ማኖ ለማስነካት እንዲህ ስለማይችል እኮ ምናምን ስራዬንማ ቻሌንጅ ሰራሽ እኮ ቂጥሽ እንትን እስኪል ድረስ ዘለልሽበት እኮ አይደለ? አክብሬሽ ስንት ሺህ ሰው ባለበት ሞባይል ተሰጠሽ እኮ። እዛ ጋር ሰውየው እንኳን ምን ይላል? አንቺ ነው እንደዚህ ስታወሪ ሞባይል ተሰጠሽ ጋይስ። በቃ ከዱባይ ይገዛልሽ አልተባለሽ። በቃ ካሁን በኋላ አንድ ነገር ልንገርሽ፣ አንድ ቲክታከር ስለ ዘፈን እንዳታወሪ። ምንም የምታውቁት ጉድ የለም። እሺ ማርያምን እመቤቴ አትበላቸው። ሲቀረጥ ስንት መከራ ያየው አታወራም ወይ? ስንት ብር አውጥቼ እንደምሰራ ማርያምን ቤታዩ እኔ የምር የማንም ቲክቶከር እኔ ስሜታ ስለሆነ እንዴት ላውራ ሰጠውና እመቤቴን ይሄ ስልክ መጥቶ ነው ያናናቀን። ማርያምን በቃሽ ውዴ ተው በቃ ስቲቭ ደስታችሁ ሊጠራውት እሱ ለብልብ ስቅሽ እኔ እኮ ስቲቭ ነው እንደ ያልሽው የስክሪንሹት ድምፅ መስሎኝ እኮ ነው። የነገ የተነካ መስሎኝ እኮ ነው። እኔና ታውቁ ሚስጥር እንዳልነግሯት ይሾርካል ይላል። ምን ማለት ነው? እንደው በክርስቶስ እሙቲ እንደው ታኩረን እዛ ቤት ወስደሽው ምናምን እንደዚህ ይዛ ጅቡ ስታረግ አይቀየርም? እንደው በእናታችሁ ቀይሩት። በሜካፕ አይደለም የካኩርቱ ተንጃ በምን ነው በምንም የምር ስማ ታኩር ከኋላ ማነው አብሯት ይቆመ ይላል። ፎቶዋ ነው አረበረፉበት